የጥምቀት በዓልን ለመታደም ወደ ጎንደር የመጡ እንግዶች በከተማዋ ነዋሪዎች የተደረገላቸው አቀባበል እንዳስደሰታቸው ተናገሩ። ይህ የእንግዳ አቀባበል መልካም ሴት ተጠናክሮ ሊቀጥል ይገባልን ብለዋል። ዳንኤል ወርቄ ተጨማሪ ዘገባ ልከውልናል። ተመልካቾቻችን አሁን የምንገኘው በጎንደር ከተማ ፋሲል ክፍለ ከተማ አርበኞች ቀበሌ ጨዋ ሰፈር ተብሎ በሚጠራው አካባቢ ነው የምንገኘው። ወደዚህ አካባቢ ደግሞ እግር የጣለን ለአንድ ጉዳይ ነው ማለት ነው። ወደ ውስጥ ስንገባ ደግሞ የምናስቃኛችሁ ይሆናል ማለት ነው። አብራችሁን ነው። ተመልካቾቻችን አሁን የምንገኘው በወይዘሮ ውባለም ብርሃኑ መኖሪያ ቤት ነው ማለት ነው። በዚህ መኖሪያ ቤት ደግሞ እግር የጣለን በተለይ ደግሞ ጎንደር እና አካባቢው የጥምቀት በዓል መሆኑ ጋር ተያይዞ በርከት ያሉ እንግዳዎች ወደ ጎንደር ከተማ መጥተዋልና ከዚህ ጋር ተያይዞ እንግዲህ ሆቴሎች አገልግሎት መስጠት በማይችሉበት ደረጃ በመድረሳቸው እንግዲህ እንደዚህ አይነት በጎ ፈቃደኛ ሰዎችም በቤታቸው ተቀብለው እያስተናገዱ ይገኛሉ ማለት ነው። ከነዚህ መካከል ደግሞ ወይዘሮ ውባለም ይገኙበታል። በቅድሚያ እንደው ምን ያክል እንግዶችን ነው የተቀበላችሁ? ምን ይመስል ነበር ስትቀበሏቸው? እሺ አጋጣሚ እኔ ስራ ቦታ ነው የነበርኩት ትናንትና ማለት ነው እስከ 6። ከዛ በኋላ ባለቤቴ እንግዶች እየመጡ ነው የሚል ሜሴጅ አደረሰኝ። ከዛ በኋላ ወደ ቤት መጣሁኝ። ያው ስመጣ 4 ሰዎች ነው የነበሩት። ከዛ በኋላ 2 ተጨመሩ፣ አጠቃላይ 6 ነበሩ ትናንት ማለት ነው። ከዛ 4ቱ አመሻሽ አካባቢ ለጥምቀተ ባህሩ እንዲቀርበን በማለት ወደዛ አካባቢ ሄደዋል፣ ቦታ ማደሪያ አግኝተው። 2ቱ ግን እዚህ ሆነ ያደሩት ማለት ነው። መጽሐፍ ቅዱሳችን ላይም ይላል እንግዳ መቀበል በረከት እንዳለው ማለት ነውና ግድ ነው ማስተናገድ፣ መቀበል ቤተ እግዚአብሔር ስለሆነ መቀበል ስላለብን ተቀብለናል። እኛም ደስ ብሎናል ማለት ነው። በርከት ያሉ እንግዳዎች ጥምቀት በዓልን ለመታደም መጥተዋልና ለሌሎችስ ምን አይነት መልእክት ታስተላልፊላቸዋለሽ? በተለይ እንደዚሁ ደግሞ በቤታቸው ተቀብለው እንዲያስተናግዱ። እኛ አጋጣሚ ወደኛ ስለመጣችሁ ነው እንጂ ሌሎችም ቢሆን በዚህ ልክ እየተቀበሉና እያስተናገዱ እንዳለ አምናለሁኝ። ስለዚህ ያው በረከት ስለሆነ ከበረከቱ መሳተፍ አለባችሁ። በእኔ በቀኝ በኩል የሚገኙት ደግሞ እንግዶች ናቸው። ከየት እንደመጣችሁና አቀባበሉስ ምን እንደሚመስል እስኪ ያጫውቱ። ስሜ ምትኩ ተሰማ ይባላል። የመጣሁት ከአዳማ ነው። በመመጣበት ሰዓት ምንድነው ይሄንን በዓል ለማየትና ለመታደም ነው የመጣሁት። አይቼው አላቅም። የመጣሁት የመጀመሪያዬ ነው። እዚህ ክልል መጥቼ አላቅም። ነገር ግን ምንድነው ያየሁት ነገር በእውነት ከትላንት ጀምሮ የሚያስደስት ህዝቡ እከሌ ትንሹ ትልቁ ሳትል በጣም ጥሩ ሽማግሌው መንገድ ስጠይቀው እንኳን እንዲህ ሆኖ ብሎ ነው የሚመራ። ቤቴ እንግዳ ነው፣ አብረን ተጠጋግተን እንተኛለን ያለን። ስንመጣ ግን አልጋ ከምንይዘው በላይ ማለት አልጋ ብናገኝ የማይሰማን ምቾት እዚህ በጣም በእውነት ተመችቶናል። እኔ አገሩን በጣም ያደነኩት ምንድነው ከትንሽ ትልቁ ልክ የተማረ ይመስላል የተነገረው። በቃ ለካ ባህሉ ነው ስጠይቅ ባህላችን ነው። እኛ እንደዚህ አይነት ነገር አናቅም። ጉራጌ ነኝ በብሔር ከተገለጸ። እዛም ብትመጡ የባህል ጊዜ እንደዚህ ነው። ወደ ቦረና ብትሄድ ደግሞ እንደዚሁ ነው። እያንዳንዳችን እንግዲህ የተሳሰረ ባህል ስላለን እውነት በማየቴ ደስ ብሎኛል። ቁብሩ ባላለው የመጣሁት ከአዲስ አበባ ነው እና ከጓደኛዬ ጋር ተያይዘን የመጣው በዓሉን ለማክበር ለማየት እና በጣም ደስ የሚል ነገር ነው ያየነው። የህዝቡ አቀባበል፣ እንግዳ ተቀባይነቱ በጣም እኔ በኢትዮጵያዊነቴ እንደዚህ አይነት ነገር ነው በኖሩን በጣም ስላየው በጣም ተደስቻለሁ። ለልጆቻችን ከታች ላሉትም ይሄን ነገር ማየት መማር አለባቸው። ተመልካቾቻችን በወይዘሮ ውባለም ብርሃኑ መኖሪያ ቤት እንግዲህ ተገኝተን እንግዶችንና ባለቤቷን ጨምረን ቆይታ አድርገናል ማለት ነው። ያለውን የእንግዳ ተቀባይነትም ያስመለከትንበት መሰናዶ ነበረ። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባ ዳንኤል ወርቄ ነበርኩ ከጎንደር።